አቤት እናትነት ሚስጥሩ ረቂቅ ወት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ደሎኝ ቤተሰቦች እንደምናላችሁ ከኔ ጋር ሰላም ከእናንተ ጋር ይሁን እያልኩኝ ሰው ዘር በሙሉ ውድ ኢትዮጵያውያን እንደምናላችሁ፣ እንዲሁም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ለምታበረታቱ በሙሉ እጅግ እያመሰገንኩ ዛሬ እንግዲህ እጅግ በጣም ገራሚና አደናቂ የሆነው ዳጣ ድራማን እንግዲህ ዘመተና ክፍል 33 እና 34። በጣም የሚገርመው ነገር እንግዲህ ዳጣና ኤቢ ባለመስማማታቸው ዳጣ ጥሩ ብትሆን ላትም ለኤቢ ግን ለእህቷ ጥሩ መሆን አልቻለችም። ግን የሚገርመው ነገር እንግዲህ ድርጅት ለምኜ ነው ምናምን ስትላት የምን መለመን እኔ ብለው ግን ሻይ ለምን አስቦ ነው ብትል ግን ልታመሰግኝ ይገባ ነበር። ካላመሰገንሽኝ ምንም ማለት አይደለም፣ ግን እህትሽን ብሆን ልታመሰግኝ አልችም ስትላት በጣም በሚገርም ሁኔታ እንግዲህ እኔን አይሰማም ደግሞ አንቺ ለኔ እህትሽ በማለት እጅግ በጣም ትጮኻለች። ልታዝኔና ልታስቢልኝ ይሁ ነበር፣ ግን ደግሞ እንደዚህ ያልሽኛ በፈጣሪ እንዲቀንም ሆነ ልታመሰግኝ ስለማትችል እባክሽ ተይኝ በማለት ዳጣ ትታት ትሄዳለች። አብጊል ደግሞ ቆይሽ እያለች እሷን መከተሉን ትከተሏለች። በጣም የሚገርመው ነገር እንግዲህ ሲጋ ደግሞ አብጌል ስትመጣ ማንም ሰው እንደ በፊት መሆን የለበትም አመለካከቱ፣ ምክንያቱም መማር ስላለባት። ስለዚህ ራሷ ይቅርታ እስከምትለን ድረስ ሁላችንንም ከልባችን መሆን የለብንም እንድትማሩ ፈልጋለሁ በማለት ውሃ እንዲሁም ወይዘሮ ሜሮን እንዲሁም ደግሞ ናታን ሁላችሁም ኮስተር በሉ በማለት ጥያቄውን ያቀርባል። ግን ደግሞ ከአሁኑ እንግዲህ ያለፍናት ኮስተር ባንል ኖሮ እኮ እንደዚህ አደርስም ነበር በማለት መልዕክት ያስቀምጣሉ። ደግሞ እንግዲህ ናታን ብዙ ሰዎች ጥፋት ያጠፋሉ፣ ጥፋታቸውን ልክ እንዲያውቁ ደግሞ መገንዘብ እንዲገባቸው ማስተማር ያለብንን ወደኋላ ሳንል እናስተምራቸው ይገባል ይላል። ግን ደግሞ የሚገርማችሁ እንግዲህ የሆነ ሰው ከእጁ ላይ ብርጭቆ ሊወድቀው ይችላል። ግን ሲሰበር ለመሰበሩ ሳይሆን እጃችሁ ላይ ጉዳት አደረሰው የሚለውን ነው አርቀን የምናየው። ግን ደግሞ የጥፋቷን ልክ እንዲታስብ ልክ እንደዚህ ሁላችንም የምንችለውን እንግዲህ መቆጣት አለብን በማለት እንግዲህ ወይዘሮ ሜሮን የልጄ በጥሩ ሁኔታ መመለስ እንጂ ምንም አያስጨንቅም፣ ሁሉንም በምንችለው ልንመክራት ይገባል በማለት እንግዲህ ወይዘሮ ሜሮን እንግዲህ በጣም ትቀልዳለች። የሚገርምህ እንግዲህ እኔ ተሸክሜን ያወጣኋት ስትል በምን በትከሻዬ ወይ ውሃ እንደ ከሁሉም ነፃ አይደለች እና ምድር ሰራተኛ ግዴታ ያስፈልገናል በማለት እንግዲህ አቶ ደረጃን በማስታወስ ወይዘሮ ሜሮን ታስገነዝበዋለች። እሺ የተረፈው ማታ ብናወራ አይሻልም? አሁን ላይ በዚሁ ብንቋጨው ይሻላል በማለት ብድግ ብሎ ይሄዳል። ናታንና ወይዘሮ ሜሮን እያወሩ እንግዲህ ባሉበት ሁኔታ እንዴት መቀበል እንዳለባቸው የአብጌልን ምን አይነት ጸባይዋን እንግዲህ ይህንን እንድታስተካክል እያሰቡ ይገኛሉ። በዚህ መካከል እናት ነችና እጅግ በጣም ግራ ተጋብታለች። ውሃ ደግሞ እንግዲህ ከአብጌል ጋር እንግዲህ ውሃ ኮስተር ትላለች። አንቺ ውሃ ለምንድን ነው ለምን አታወሪኝም ስትላት ናፍቀሽኛል። ምን ውሃ እንግዲህ ኮስተር ትላለች። አላቅፍሽም በማለት ኮስተር ትላለች ማለት ነው። ለማንኛውም ይቅርታ ከጠየቅሽ በኋላ ነው እኔ እንግዲህ እንትን የምልሽ ስትል እኔ ነኝ ይቅርታ ጠያቂዋ ትላታለች ማለት ነው። አዎ ይቅርታ በይኝና እኔ ደግሞ ይቅርታ ልሻለሁ ማን ብሎሽ ነው ስትላት፣ አይ እንደውም ተይው አልፈልግም ሳላስበው አውርቼሽ አይደል እንግዲህ ብላ ውሃዬም ጥላት ትሄዳለች። አብጌል ደግሞ ሀሳብ አርቃ ሄዳለች። ለምን እንደዚህ ያደርጉኛል ግን ምንድን ነው እያለች አብጌል መቼም ቢሆን መቼም እንግዲህ አትማርም። ብትማር ጥሩ ነው እውነት ለመናገር ማለት ነው። ዳጣ እንግዲህ በጣም በሚገርም ሁኔታ ሰው ሲያስቸግራት አግኝቼ እንግዲህ ሞቅ ያለው ሰው ነበር እና እንግዲህ አተረፍኳት እና ታዲያ ምን አልሽ በማለት እንግዲህ የሰላም ልጅ መሆኗን እንግዲህ ዳጣ ብታውቅ ደግሞ ዳጣ እጅግ በጣም ጥሩ ነው። ለማንኛውም ልታመሰግን ይገባ ነበር። ግን እኮ አንቺ ሴት ሳይሆን ወንድ ነበረ ስትል የሚገርምህ ነገር ከሚያነብ ከምሁራን አንደበት እንደዚህ እኮ አይሆንም። ሴትን ምንም ወንድ እኮ ጨካኝ አይመሆን የለበትም ወንድ ብቻ ሴትም እንደዛ ሆነች። ለማንኛውም በማለት እንግዲህ ናታንና ዳጣን ሀቂቃተን ኤቢን ወደዛ አድርጎ ቢያጣምራቸው እጅግ በጣም ጥሩ ነው። ግን ደግሞ ሴት ልጅ መስራት እንዳለባት በሁሉም ነገር ልክ እንደ ወንድ መሆን እንዳለባት እየነገረችው ነው። ለማንኛውም ሴት ልጅ ጀግና ናት፣ ራስን ማሳመን ብቻ እንጂ ግን ልንገርህ ትለዋለች።
አዛኝ እንደመሆኗ መጠን ጨካኝም ስትሆን እንደዛ ነው በማለት ሀገር የሚያጠፋቸው እንደዚህ ሆነ አይደል እንደሷ በማለት እንግዲህ ዳጣ አንደኛ ሰው ናት። እህትና እህቷን እንግዲህ በጣም በምርጥ ሁኔታ እንትን ለማለት ትፈልጋለች ማለት ነው፣ ለማስተማር ግን ደግሞ ኤቢ ያው መቼም የምትማር ስላላደለች ያው መቼም አትማርም። አሁንም እንግዲህ እንድትለመደው ዳጣና ናታን እያወሩ ባሉበት ድንገት መታ እንዴት ናችሁ ምናምን ስትል ደህና በማለት ውልቅ ትላለች። አሁንም እንግዲህ ጩኸቷን ትቀጥላለች አብጌል። ናታን ደግሞ ንባቡን ይቀጥላል። ግን ምን ሆናችሁ ነው ትላለች። ሁላችሁም አንድ አይነት ሆናችኋል ምንድን ነው በማለት ለማንኛውም ጥፋት ያጠፋሽውን ይቅርታ ብትይ ይሻላል ሲላት፣ ለማንኛውም ክፍል ልትመጪ አይገባም ነበረ እንግዲህ ይቅርታ ላነብ ነው ለቀሹ ጭልኝ ሲላት፣ ለማንኛውም ሁላችሁም ተዘጉ በማለት ጥለው ትሄዳለች። ኦኬ በማለት እንግዲህ በጣም የሚገርመው እናትና ልጅ በአንድ ቤት እያለ አለመተዋወቁ በጣም ይገርማል። ምክንያቱም ወይዘሮ ሚሯንና ወይዘሮ ሰላም እና ዳጣ ማለት ነው በጣም የገረሙት እናትና ልጅ አለመሆናቸው በጣም ይገርማል። ግን እኮ የሆነ ነገር የሚነግራቸው ነገር አሉ እናቶች እና ሰላም ለዳጣ ያላት አመለካከት እጅግ በጣም ጥሩ ወይም ጥሩ ባል እንድታገባ ናታን እንድታገባ በጣም በብዙ ነገሮች እንግዲህ ትመክራታለች። እንዲሁም ናታንን ምርጥ ሚስት ትሆናለች ትለዋለች። በጣም ይገርማል። ናታን እንግዲህ ዳጣን እያጫወታት ልክ እንደ ሕፃን ማለት ነው በጣም በሚገርም ሁኔታ። በጣም የሚገርመው ነገር ደግሞ እኔ በጣም ያሳቀኝ ነገር ማለት ነው እጅግ ደስ እያላት እንግዲህ ሕፃን እያለን ወይም በትምህርት ቤት ትዝታችንን ናታን እና ዳጣ ይዋዩ ቤት ሲጫወቱ የትምህርት ቤት ትዝታዬ ነው የመጣብኝ። ትምህርት ቤት የምንጫወተው ከጓደኞቻችን ጋር አብዛኛው ይሄ ነገር በጣም ደስ ይላል። ችግር ቢያስቸግርም እንደ ችግር አስቸግሮ አያውቅም። የሚያስቸግር አስቸጋሪ ችግር የለም በማለት ትንሽ አስቃኛለች አንድ ኮሜንታተር ደግሞ ማለት ነው። ምክንያቱም እንደው ሰላምን ስናስባት በጣም በብዙ ነገሮች ይሄ ታጠረች ነች። ግን ደግሞ ዳጣ ልጇን መሆኗን ብታውቅ ያክል ደስ እንደሚል አሳስብኝ። አቶ ደረጀ አርቆ ከመሄድ ይልቅ እንግዲህ የሰላም ልጅ ዳጣ እንደሆነች ቢነግራትና እርፍ ቢያደርጋት ሰላሟ መልስ ቢል ደስ ይለኛል በእኔ አመለካከት። እንዲሁም ዳጣ ራሱ የሚሰማትን ደስታ ሳስበው ከሚባለው በላይ ማለት ነው። የሚገርመው ነገር ዳጣ እንግዲህ ከናታን ጋር እኔ እኮ እናም ከአንቺ ጋር ስሆን እጅግ በጣም ደስተኛ ነኝ በማለት ያወራሉ። ግን ደግሞ ከዝና ውጭ በማለት ሲያወሩ ስለ ዝና እንግዲህ ሁሌ ታነሻለች። ግን ደግሞ ይህ ዝና እናም እንግዲህ ዝና ማለት ገና ስታየው እንግዲህ በጣም የሚያስፈራና ማሽን እየመሰለ ነው በማለት ስትነግረው፣ ለማንኛውም ማንንም ልትፈሪ አይገባም፣ ፈጣሪን ብቻ መፍራት ነው እንጂ ማንኛውንም ሰው ሕጉን ማክበር እንጂ መፍራት አያስፈልግም በማለት ለማንኛውም እሱ ሰው ስላላደል ፍርሃት ላዚም ያስፈልገናል በማለት ለማንኛውም አለቅሽ የሚላታል ናታ። ለማንኛውም ስለ ራስሽ ሁሉንም ነገር እንዲታዋይኝ እፈልጋለሁ በማለት ጥያቄ ያቀርባል። ግን ደግሞ የት ተወልደሽ የት እንዳደግሽ ሁሉንም ነገር ብትነግሪኝ ደስ ይለኛል ሲላት፣ ስለ እኔ እንግዲህ አበጥረህ አንጠርጥረህ ማወቅ የፈለግከው ግን ለምን ይሆን? የፈለግክበትን ምክንያት ልትነግረኝ ይሆን ትለዋለች። ለማንኛውም ለምንም ይሁን ለምንም የአንቺን አስተዳደግና የአንቺን ሁኔታ በህይወትሽ እያሳለፍሽውን ሙሉ ነገር እፈልጋለሁ በማለት እንግዲህ ናታን ጥያቄውን ቢያቀርብላትም ግን ለምን የሚል ግራ ትገባለች። በዚህ መካከል ደግሞ እንግዲህ እነ ዳጣ የት ሄደው ነው በማለት ውሃና አበጌልን በማውራት ለማንኛውም ይቆጣኛል አባቴን፣ ለማንኛውም አንቺ ጥሩ ስላልሆንሽ ማንም አናወራሽም በማለት ጥያቄ ስታቀርብ፣ ለዛ ነው ተማካክራችሁ ተዘጋችሁ አይደል ስትል የጠየቅሽ። ለማንኛውም ናጣና ዳጣን የት ሄደው ነው? ለማንኛውም አብረው ነው የወጡት እቅፍ አድርጎ በማለት ቅጥል ታረጋታለች። ለማንኛውም እንግዲህ እጅግ በጣም አብሬያቸው ልሄድ ብላችሁም ግን አንቺ አሞሻል፣ ስለዚህ ፀሐይ ይመጣሻል በማለት አትሄጂ በማለት ግን እየተጫወቱ ተቃቅፎን ሄዱ ስትላት እንግዲህ ለማንኛውም ምክር ትሰጣት። አብጌል ደግሞ አሁንም ትቀጥላለች። ለምንድን ነው በማለት እንግዲህ ጭኘቱ መጨረሻ ሰድባት ትሄዳለች። አሁንም ኤቢዬ ስትላት ለማንኛውም እኔ እንደነገርኩሽ ብትናገሪ ገደልኩሽ፣ በሩን ክፍት ታታየው ምጥን እየመጣች ነው ወጥቻ አልከፍትም ስትላት አልቀረብሽም በማለት አብጌል እንግዲህ መንገዷን ትቀጥላለች። እጅግ በጣም የሚገርመው ነገር አብጌል አሁንም መቼም ልትተርም የማትችል
ስዳደግ ነች። እውነት ለመናገር አባትና እናት ቢመክሩ ያስመክሯት ምንም ልትሰማ የማትችል ማለት ነው። ማንኛውም ናታን ማወቅ ከፈለግ እኔ ተወልጄ ያደግኩት አዲስ አበባ ውስጥ ነው። ግን ደግሞ እኔ ማወቅ የፈለኩበት ምክንያት የሚገርምሽ ነገር በሳልና ጥልቅ አርግ ያሳደገሽን አካባቢና ቤተሰብ ማወቅ ስለፈለኩ ነው። እናትና አባትሽስ የት ናቸው? በማለት ጥያቄውን ያቀርባል። እንግዲህ እጅግ በጣም አርቃ በማሰብ ወይም በጣም በሚገርም ሁኔታ አንድ ጥያቄ ልጠይቅህ ለዚህ መልሳለሁ ወይ በማለት አርቃ እንግዲህ አንተ እስከ ዛሬ ድረስ እናትህን ባታውቃት ምን ትል ነበረ ስትለው ማለት እናትሽን አታውቂም ወይ በሚል ጥያቄ ቢመልስላትም ጥያቄውን በጥያቄ ግን ምን አይነት አስተያየት አለህ? ምን እንደምል አላውቅም። ምክንያቱም ባላውቃት ስሜቱን ስለማውቀው ልነግርሽ ይችላለሁ፣ ግን ስለማውቃት የሚገርመው ነገር መገመት አልችልም ሲላት እንግዲህ እጅግ በጣም ግራ ትጋባለች። እንባዋን ጠብ በማድረግ አላውቃትም አይገርምህም ስትለው በጣም ይደነግጣል። እየዋሸሽ መሆን አለበት በማለት ከምርሽ ነው በማለት እንግዲህ በድንጋጤ የማላቃት እናቴን በመልክ ብቻ ሳይሆን በሁሉም ነገር አላቃትም። ግን ይገርማሃል ከተወለድኩ ጀምሬም ጡት አልጠባሁም። ይሄን ነገር ደግሞ ለእኔ ግራ ገብቶኛል። ሁሌም ጥያቄ የሚሆንብኝ ነገር ነው በማለት ዳጣዬ እንግዲህ ትመልስለታለች። እንዴትና በምን እንደዚህ ሆነ በማለት እንግዲህ ናታንም ግራ ገባው። እኮ እናቴ ልጇን በመፈለግ እየተንከራተተች ይሆናል በማለት ግን ለምን የድሬዳዋ ልጅ እንደሆነች ነግረሽኛል በማለት ለጊዜው ይህን ካወቅሽ ይበቃል በማለት ጥያቄ ታቀርብለታለች። ግን ደግሞ በጣም በሚገርም ሁኔታ ናታን ግራ ተገባ። አባትሽ ሲሳይስ አይደለም ወይ? ሲሳይ የሚባል ለእኔ በህልም በስም እንጂ አባት የለኝም። እሺ እሱ ግን ለምን መዋሻት ፈለገ በማለት እኔ ዋሽቼ ቢሆንስ በማለት እንግዲህ ጥያቄ ወሎ አባዬ አይዋሽም በማለት እንግዲህ አንድ ጥያቄ ልጠይቅሽ ይላታል። እሱስ ምንድን ነው? ግን የጓደኛው ሲሳይ ልጅ ካልሆን እዚህ ቤት ለምን ልመጭ እንደቻልሽ ንገሪ በማለት ስለ አባቴና ስለ ሁሉም ነገር ወይም እዚህ ቤት ስለመጣሁ የሌላ ቀን እነግርሃለሁ፣ ለጊዜው ይሄን የነገርኩህ እነግርሃለሁ በማለት ይሄን ነገር ከሰላም በቅር ለማንም አልናገርም ሲል ለሰላም ልትነግራት ለምንድን ነው በማለት ስለ አንቺ ማወቅ ስለምትፈልግ ነው። አላቅም ግን ትፈልጋለች በማለት ናታን እንግዲህ አትንገራት ትለዋለች። እንግዲህ ናታን ይሄን ነገር ከነገራት ለሰላም ሰላም ትጠራጠራለች። እኔ ነኝ የምነግራት ይላል። አንቀሃለሁ ትናገር እያለ ትቀልዳል። ውድ ቤተሰቦቼ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ናታን በትንሹም ቢሆን ስላወቀ ስለ ዳጣ ደስ ይላል። ኤቢ መጣች በማለት ቻው ይባባላሉ። ላይክ፣ ሼር፣ ሰብስክራይብ በማለት እንግዲህ አበረታቱን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ለሀገራችን። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ